ንቃተ ህግ የኢፌድሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ንቃተ ህግ። በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። የተከበራችሁ አድማጮቻችን እንደምን ሰንብታችኋል? ይህ በየሳምንቱ ሰኞ ረፋድ በዚህ ሰዓት የሚቀርብላችሁ የንቃተ ህግ ዝግጅታችን ነው። የዛሬው የንቃተ ህግ ዝግጅታችን የሀገር መድፈር ወንጀል የሚያስከትለውን የህግ ተጠያቂነት ላይ ያተኩራል። ጉዳዩ በኢትዮጵያ ህግስ እንዴት ይታያል ስንል እንጠይቃለን። ለዚህም በቂ ማብራሪያ የሚሰጡንን የህግ ባለሙያ ጋብዘናል። በቆይታችን መረጃና የሙዚቃ ግብዣ ይኖረናል። የፕሮግራሙ አዘጋጅና አቅራቢ መንገሻ አለሙ፣ ፕሮግራሙን በመምራት እኔ ሲፈን መኮንን አብረናችሁ እንቆያለን። በመጀመሪያም መረጃን እናስቀድም። እመቤት አንዷለም ትጠብቀናለች። የፕላስቲክ ከረጢቶች ፌስታል ምርቶችን መጠቀም የሚያስከትለው ተጠያቂነት በኢትዮጵያ የህዝብ ቁጥርና የከተሞች እድገት ተከትሎ ባልተገባ መልኩ የሚጣሉ ደረቅ ቆሻሻዎች ማለትም እንደ ፕላስቲክ ፌስታል ያሉት የአካባቢን ስነ ምህዳር በመበከል የውሃ መስመሮችን በመዝጋት ለረዥም ጊዜ ሳይበሰብሱ በመከማቸት ለተላላፊ በሽታዎች መስፋፋት መንስኤ ሲሆኑ ይታያሉ። በተለይ የፕላስቲክ ምርቶች ሳይበሰብሱ ለብዙ ዓመታት በመቆየት የስነ ምህዳር ጠንቅ እንደሆኑ ሳይንሳዊ ምርምሮች ያወሳሉ። በመሆኑም ኢትዮጵያ ከህገ መንግስቱ ጀምሮ የአካባቢ እንክብካቤን የተመለከቱ ህጎች ያሏት ሲሆን የሁሉም ህግ የበላይ ከሆነው ህገ መንግስቱን ብንነሳ በአንቀጽ 44 ንዑስ አንቀጽ 1 ስር ሁሉም ሰዎች ንጹህና ጤናማ በሆነ አካባቢ የመኖር መብት እንዳላቸው ይደነግጋል። በዚህ ህገ መንግስት አንቀጽ 92 ስር መንግስት ሁሉም ኢትዮጵያዊ ንጹህና ጤናማ በሆነ አካባቢ እንዲኖር ጥረት የማድረግ ኃላፊነት እንዳለበት ይደነግጋል። በዚህ መነሻነት የወንጀል ህጉና ሌሎች አዋጆች ለምሳሌ ደረቅ ቆሻሻ አያያዝ አዋጅ ቁጥር 513/1999 ተግባራዊ ሲደረግ የቆየ ሲሆን ከጉዳት መጠንና በኢትዮጵያ ካለው የስርጭት አድማስ አንጻር በተለይ የፕላስቲክ ምርትን አስመልክቶ የህግ ማዕቀፍ መዘርጋት አስፈላጊ ሆኗል። ስለሆነም የፕላስቲክ ምርቶችን መጠቀም የሚከለክል አለፍ ሲልም የወንጀል ቅጣትን የሚደነግግ አዋጅ ቁጥር 1386/2017 ወጥቶ በስራ ላይ ውሏል። የፕላስቲክ ምርት ፌስታል ምንነት በአዋጅ ቁጥር 1383/2017 አንቀጽ 2 ንዑስ አንቀጽ 9 ስር እንደተደነገገው ፕላስቲክ ማለት በዋናነት ከፔትሮኬሚካል የተሰራ ለስላሳና የማይበሰብስ የፖሊመር ይዘት ያለው ምርት እንደሆነ ትርጉም ተሰጥቶታል። ይህም በተለምዶ ፔስታል ተብሎ የሚጠራውን ምርት የሚያመለክት ነው። በዚህ አዋጅ አንቀጽ 210 ስር እንደሰፈረው የፕላስቲክ ከረጢት ማለት አነስተኛ ጥግግት ያለው በቀላሉ በስብሶ ከአፈር ጋር የማይዋሃድና ሌሎች ምርቶችን ለመያዝ የሚያገለግል ፕላስቲክ እንደሆነ ተመልክቷል። ይኸውም የፌስታል ከረጢትን የሚያመለክት ነው። ከዚህ ጋር ተያይዞ የሚነሳው የስስ ፌስታል ጉዳይ ሲሆን በአዋጅ አንቀጽ 2 ንዑስ አንቀጽ 11 ስር አንድ ጊዜ ጥቅም ላይ የሚውል ፕላስቲክ የሚል ስያሜ የተሰጠው ሲሆን ይኸውም መልሶ ጥቅም ላይ የማይውል ወይም መልሶ ዑደት የማይደረግና አንድ ጊዜ ብቻ ጥቅም ላይ ውሎ ቀጥታ የሚወገድ የፕላስቲክ ምርት እንደሆነ በዚሁ ድንጋጌ ተገልጿል። በፕላስቲክ ምርት ፌስታል ላይ የተደረገው ክልከላ ለአንድ ጊዜ ጥቅም ላይ የሚውል ፕላስቲክ በተለምዶ ስስ ፌስታልን መጠቀም ወይም ለመጠቀም ይዞ መገኘት፣ ማምረት፣ ወደ አገር ውስጥ ማስገባት፣ ለገበያ ማቅረብ፣ መሸጥ፣ ለንግድ ዓላማ ማከማቸት ወይም ይዞ መገኘት ክልክል መሆኑንና አስተዳደራዊ ተጠያቂነት እንደሚያስከትል በአዋጅ አንቀጽ 24 ንዑስ አንቀጽ 9 ስር ተደንግጓል። ሆኖም የፌዴራል አካባቢ ጥበቃ ባለስልጣን በአንድ ጊዜ ብቻ ጥቅም ላይ የሚውሉ ፕላስቲኮች እንዲመረቱ ወይም ጥቅም ላይ እንዲውሉ በልዩ ሁኔታ በመመሪያ ሊፈቅድ እንደሚችል በአዋጅ አንቀጽ 14 ስር ተደንግጓል። የወንጀል ተጠያቂነት በአዋጅ አንቀጽ 25 ስር ክልከላዎችን መተላለፍ የወንጀል ተጠያቂነትን እንደሚያስከትል ተደንግጓል። ይኸውም ማንኛውም ሰው የፕላስቲክ ከረጢት ወይም የፌስታል ከረጢት ከተጠቀመ ወይም ለመጠቀም ይዞ ከተገኘ ከ2000 ብር በማያንስና ከ5000 ብር በማይበልጥ የገንዘብ መቀጮ ይቀጣል። ማንኛውም ሰው የፕላስቲክ ከረጢት የፌስታል ከረጢት ካመረተ ወይም ወደ ሀገር ውስጥ ካስገባ፣ ለገበያ ካቀረበ ወይም ከሸጠ፣ ለንግድ ዓላማ ካከማቸ ወይም ይዞ ከተገኘ ከ50,000 ብር በማያንስና ከ200,000 ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት ይቀጣል።
ይኸውም የፕላስቲክ ከረጢት፣ ፌስታል ከግለሰባዊ አገልግሎት ውጪ ለንግድ ዓላማ ጥቅም ላይ ሲውል ከገንዘብ ቅጣት በተደራቢነት በእስራት እንደሚያስቀጣ መረዳት ይቻላል። ከላይ የተመለከቱትን የወንጀል ድርጊቶች የፈጸመው ሕጋዊ ሰውነት ያለው ድርጅት ከሆነ የገንዘብ ቅጣቱ ከላይ ከተገለጸው 3 እጥፍ ይሆናል። አድማጮቻችን በመከታተል ላይ የምትገኙት የኢፌዴሪ የፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር በየሳምንቱ በዚህ ሰዓት የሚያቀርብላችሁን የንቃተ ህግ ፕሮግራማችንን ነው። አሁን ደግሞ ወደ ዋናው ጉዳያችን ስናልፍ ቀደም ሲል እንደነገርናችሁ የሀገር መድፈር ወንጀል የሚያስከትለውን የህግ ተጠያቂነት እስከምን ድረስ ነው የሚለውን ጉዳይ እንመለከታለን። አብራችሁን ሁኑ። ንቃተ ህግ ሀገር የአንድ ህዝብ የጋራ ቤት፣ የማንነቱ መገለጫና የህልውናው መሰረት ናት። ይህች የጋራ ቤት በሰላም እንድትቀጥልና ዜጎቿም ያለ ስጋት እንዲኖሩ የአገሪቱ ሉዓላዊትና የህግ የበላይነት መከበር የግድ ይላል። በኢትዮጵያ የወንጀል ህግ ውስጥ አገር መድፈር ወይም በመንግስትና በአገር ደህንነት ላይ የሚፈጸሙ ወንጀሎች የሚባሉ ድንጋጌዎች የዚሁ የሀገርን ህልውና የማስጠበቅ ፍላጎት ውጤቶች ናቸው። እነዚህ ህጎች ከግለሰብ ባለፈ የአገረ መንግስቱን መዋቅር የህዝብን አንድነትና የግዛት ሉዓላዊነትን ለመጠበቅ የተዘረጉ የህግ ድንጋጌዎች ናቸው። በዛሬው የንቃተ ህግ ዝግጅታችን ላነሳነው የአገር መድፈር ወንጀልና የህግ ተጠያቂነት ማብራሪያ የሚሰጡን በኢፌዴሪ ፍትህ ሚኒስቴር የትምህርትና ስልጠና ዳይሬክቶሬት አቃቤ ህግ የሆኑት አቶ ፋሲል ስዩም ናቸው። ለመሆኑ የአገር መድፈር ወንጀል ስንል ምን ማለታችን ነው? እንዴትስ ይገለጻል ስንል ጠይቀናቸው ከትርጓሜው በመነሳት እንዲህ በማለት አብራርተውልናል። ብዙውን ጊዜ በማህበረሰባችን ውስጥ ሀገር መድፈር የሚባለው ቃል ከጦርነት ወይም ደግሞ ከውጭ ወረራ ጋር ብቻ ተያይዞ ሲታሰብ ይስተዋላል። ነገር ግን ይሄ ፍጹም ስህተት የሆነና ሀገር መድፈር የሚባለው ሀሳብ ጦርነት ባይኖርም እንኳን በሰላማዊ ጊዜ ሊፈጸም እንደሚችል የወንጀል ህጋችን ያስቀምጥልናል። ከዚህ ጋርም ተያይዞ የህግ ትርጓሜው በማህበረሰባችን ከሚስተዋለው ጠበብ ያለ ትርጓሜ በእጅጉን የሰፋ ነው። የሀገሪቱንና በመንግስት የታወቁ የጋራ የሆኑ ምልክቶችን ከማዋረድ፣ የመንግስት ባለስልጣናትን ከመዝለፍ፣ ከማስፈራራት አሊያም በግዴታ ውሳኔ እንዲወስኑ ከማድረግ እስከ ፖለቲካ ስልጣንን በኃይል ለመያዝ መሞከር፣ የሀገሪቱን አንድነት የሚጎዱ ተግባራትን ማከናወን ወይም ደግሞ ከሀገር ጠላቶች ጋር በመተባበር ብሎም የሀገረ መንግስቱን ደህንነት አደጋ ላይ ሊጥሉ የሚችሉ ጉዳዮች እንዳሉ እያወቁ አለማስተዋወቅን እና ሌሎችም በዚህ የወንጀል ጥራ ስር የሚወድቁ ናቸው በትርጉም ደረጃ ከተመለከት ነው። በተለይም ደግሞ በዲሞክራሲ ስርዓት ግንባታ ላይ ያለ ማህበረሰብ በሰላማዊ የፖለቲካ ትግልና በሀገር መድፈር ወንጀል መካከል ያለውን ቀጭን መስመር ጠንቅቆ ማወቅ አለበት ተብሎ ይታሰባል። የመንግስትን ፖሊሲ መቃወም የዜጎች መብት ቢሆንም ያንን ተቃውሞ ወደ ኃይልና ወደ ሀገር ማፍረስ ሲያመራ ግን በወንጀል ህጋችን መሰረት የህግ ተጠያቂነትን የሚያስከትል ጉዳይ ሆኖ እናገኘዋለን ማለት ነው። ብዙውን ጊዜ በህገ መንግስታዊ ስርዓቱ ላይ የሚፈጸም ወንጀል ሲባል እንሰማለን። ታዲያ እነዚህ ወንጀሎች እንዴት ያሉ ናቸው? ተጠያቂነታቸውስ እስከምን ድረስ ነው? የሚሉ ጉዳዮችን እስኪ እንመልከት። እንግዲህ በወንጀል ህጉ በመንግስትና በሀገር ደህንነት ላይ የሚፈጸሙ ወንጀሎች በሚል ርዕስ ከአንቀጽ 238 ጀምሮ እስከ 260 ድረስ የሀገር መድፈር ወንጀሎች ምንድናቸው የሚለውን በዝርዝር ይደነግጋል። እነዚህ ድንጋጌዎች አገሪቱ ከውስጥም ሆነ ከውጭ ሊሰነዘርባት የሚችሉ ጥቃቶችን ለመከላከል የተቀረጹ ናቸው። በመጀመሪያ የምናነሳው በህገ መንግስታዊ ስርዓቱ ላይ የሚፈጸም ወንጀል ወይም ደግሞ በወንጀል ህጋችን አንቀጽ 238 ላይ በግልጽ የተደነገገውን የወንጀል አይነት ነው። እንግዲህ እንደምናውቀው በዘመናዊ የኢትዮጵያ ታሪክ የስልጣን ምንጭ ህዝብና ህዝብ ብቻ ነው። በመሆኑም ማንኛውም አካል በምርጫ በሰላማዊ መንገድ ካልሆነ በቀር በኃይል ወይም ደግሞ በሁከት ስልጣን ለመያዝ የሚያደርገው ጥረት በሀገር ላይ የተሰነዘረ ከባድ ጥቃት ተደርጎ በወንጀል ህጋችን ይወሰዳል። ይህም በህጉ ተደንግጓል ማለት ነው። የህጉ አንቀጽ 238 እንደሚደነግገው ህገ መንግስታዊ ስርዓቱን በኃይል ለመናድ መሞከር፣ የመንግስት መዋቅርን ማፍረስ ወይም ደግሞ ማገድ ከባድ የወንጀል ተጠያቂነትን እንደሚያስከትል ይደነግጋል። እዚህ ጋር ህጉ ትኩረት የሚሰጠው በኃይል ወይም ደግሞ ኃይልን በመጠቀም በህገወጥ በሆነ መንገድ ይህንን ጉዳይ ለማድረግ መሞከር በወንጀል ህጉ መሰረት ወንጀል ተጠያቂነትን ሊያስከትል እንደሚችል አጽንኦት ሊሰጡ የሚገባ ነው ማለት ነው። አንድ ዜጋ ወይም ደግሞ ቡድን በመንግስት ፖሊሲ ላይ ተቃውሞ ቢኖረውም በሰላማዊ ሰልፍ ወይም ደግሞ በጽሁፍ ቢገልጽ መብቱ ቢሆንም ይህን ተቃውሞ ወደ መሳሪያ የታገዘ አመፅ ሲቀይር ግን ሀገር የመድፈር ወንጀል ደረጃ ላይ ይደርሳል ማለት ነው። በዚህም ሳቢያ የሰው ህይወት ላይ ጉዳት የሚደርስ ከሆነ ደግሞ ተጠያቂነቱም በዚሁ ልክ ከፍ ሊል እንደሚችል የወንጀል ህጋችን አንቀጽ 238 በግልጽ ደንግጎት እናገኛለን ማለት ነው።
በኃይል በዛቻ አሊያም በሌላ መንገድ በፌዴራል አሊያም በክልል መንግስታት ስልጣን የተሰጠውን አካል ወይም ደግሞ ባለስልጣን ስራውን በአግባቡ እንዳይሰራ ማሰናከል አሊያም የከለከለው ወይም ደግሞ አስገድዶ ውሳኔ እንዲሰጥ ያደረገው እንደሆነም በህገ መንግስቱና በመንግስት ላይ ወንጀል እንደፈጸመ ተቆጥሮ በወንጀል ተጠያቂ የሚሆንበት አኳኋን እንዳለ የወንጀል ህጋችን አንቀጽ 239 በግልጽ ደንግጎት እናገኛለን። በሁለተኛነት መነሳት የሚገባው ጉዳይ በወንጀል ህጉ ላይ በግልጽ ተደንግጎ የሚገኘው የአገር አንድነት፣ ሉዓላዊነትና የግዛት አንድነት ላይ የሚፈጸሙ ወንጀሎች የሚባሉት ናቸው። ለመሆኑ እነዚህ ወንጀሎች ምንን ያካትታሉ? እንግዲህ የሀገር አንድነትና ሉዓላዊነት ላይ የሚፈጸም ወንጀል ብለን በምንልበት ሰዓት የኢትዮጵያ የግዛት አንድነት አደጋ ላይ የሚጥሉ ተግባራት በወንጀል ህጉ በጥብቅ የተከለከሉ ተግባራት ናቸው። በወንጀል ህጋችን 241 ላይ በግልጽ እንደሚደነግገው ማንኛውም ሰው በቀጥታ ሆነ በተዘዋዋሪ የሀገሪቱን ህዝቦች አንድነት እንዲፈርስ ወይም ደግሞ ፌዴሬሽኑ እንዲከፋፈል እንዲሁም ከፊሉ እንዲገነጠል ማድረግ በመንግስትና በህገ መንግስቱ ላይ ከሚፈጸሙ ወንጀሎች መካከል አንደኛውና ዋነኛው ነው ተብሎ ሊታሰብ ይችላል። ከዚህም ባሻገር በአንቀጽ 248 ላይ ሀገር መክዳት የሚለውን ሐሳብ እንደ ወንጀል አድርገው ይደነግገዋል። ይህም ሲባል አንድ ዜጋ አገሩ ከሌላ ኃይል ጋር ወይም ደግሞ ከሌላ ወገን ጋር በጦርነት ላይ ባለችበት ወቅት ለጠላት መረጃ በመስጠት መንገድ በመምራት ወይም ደግሞ ጦር መሳሪያን በማቅረብ ጠላትን ቢረዳ ህጉ ይህንን ድርጊት እንደ ከባድ ክህደት ይቆጥረዋል ማለት ነው። ይህ ወንጀል የኢትዮጵያዊነት የሚሰጠውን ክብር፣ እምነት አሳልፎ መስጠት በመሆኑም ጭምር ቅጣቱ እስከ ሞት ድረስ ሊያደርስ እንደሚችልም የወንጀል ህጋችን በግልጽ ደንግጎት እናገኛለን ማለት። እንግዲህ በሶስተኛነት ደግሞ አንስተን መነጋገር የሚገባን በወንጀል ህጋችን በተለይም ደግሞ በአንቀጽ 244 ላይ ሰፍሮ የምናገኘው የወንጀል አይነት ነው። እንግዲህ ያው እዚህ የወንጀል ድንጋጌ ውስጥ የምናገኛቸው በተለይም ደግሞ በመንግስትና በህገ መንግስታዊ ስርዓቱ ላይ የሚፈጸሙ ወንጀሎች ተብሎ የሚታሰቡት ወንጀሎች በጠቅላላው ሀገርን ከመድፈር ጋር የተገናኙ ወንጀሎች ሆነው ነገር ግን ያፈጻጸማቸውና የሚደረጉበት መንገድ የተለያየ በመሆኑ ህጉም የተለያየ ቅጣትንና የተለያየ ባህሪን እየሰጠ ደንግጓቸው እናገኛለን። ከነሱ ውስጥ ደግሞ አንደኛው ሌላኛው ተብሎ የሚታሰበው የሀገሪቱን መንግስት እንዲሁም የሀገሪቱን ምልክቶችና በመንግስት የታወቁ ሌሎች ምልክቶችን መድፈር በወንጀልነት ተደንግጎ እናገኘዋለን በአንቀጽ 244 ላይ። እንግዲህ የሀገሪቱ ምልክቶች ሲባል ሀገር የምትታወቅባቸው ምልክቶች ይኖራሉ። ሰንደቅ ዓላማ፣ ብሔራዊ መዝሙር ወይም ደግሞ ሌሎች የምንላቸው የተለያዩ አርማዎች ሀገር ልትታወቅ የምትችልባቸው የተለያዩ ምልክቶች ናቸው ተብሎ ሊታሰቡ ይችላሉ። እንግዲህ ሀገር የምትታወቀው እና የምትከበረው በምልክቶቿ እና በተቋሞቿ እንደሆኑ የሚያስረዱ ሁነቶች እንዳሉ ግልጽ ነው። እንግዲህ ሰንደቅ ዓላማ የሀገሪቱን ክብርና የዜጎችም መስዋዕትነት ምልክት ተደርጎ ነው የሚታሰበው። ህጉም የሚለን ይህንን ነው። ስለሆነም ሰንደቅ ዓላማን ወይም ደግሞ ብሔራዊ አርማ ላይ የሚፈጸሙ የድፍረት ድርጊቶች ሰንደቅ ዓላማን መቅደድ፣ ማንቋሸሽ ወይም ደግሞ ማዋረድ አሊያም ምልክቶቹን ያለ አግባብ መጠቀም በወንጀል ያስቀጣል። በተመሳሳይ መልኩ የመንግስት ባለስልጣኖችና ሰራተኞች የህዝብ አደራን ይዘው ስራቸውን በሚያከናውኑበት ወቅት የሚሰነዘርባቸው ስድብ ወይም ደግሞ ውርደት የወንጀል ተጠያቂነትን ሊያስከትል እንደሚችልም ማህበረሰባችን ሊገነዘብ ይገባል ማለት ነው። ይህ የሆነበት ምክንያት ህጉ የሚጠብቀው የግለሰቡን ስሜት ሳይሆን በተሰጠው ኃላፊነት መሰረት የወከለውን የመንግስትና የህዝብን አደራ እንዲሁም የመንግስትን የሥራ ክብር በመሆኑ ነው ሲሉ አቃቤ ህጉ ነግረውናል። እናም አንድን ባለስልጣን ባልተገባ መልኩ የሚናገር ሰው ቢኖር ባለስልጣኑን በስሙ ወይም በማንነቱ ሳይሆን ወክሎት ያለውን የመንግስትና የህዝብ አደራ መሆኑን ሁሉም ሊገነዘብ ይገባልም ብለዋል። ለዚህ አይነቱ ድርጊትም የወንጀል ህጉ ሌሎችን ያስተምራል ብሎ ያሰበውን ተጠያቂነትና ቅጣት በግልጽ ደንግጎ እናገኘዋለን። አንዳንድ ጊዜ ሁሉም ሰውም ባይሆን አብዛኞቻችን የተለያዩ ወንጀሎች ሲፈጸሙ እያየን አይመለከተኝም በማለት ወይም ወንጀል ፈጻሚው ጉዳት ሊያደርስብኝ ይችላል በሚል ስጋት አይተን እንዳላየን ሆነን እናልፋለን። የወንጀል ህጉ ግን የዜግነት ግዴታና ዝምታ እንደ ወንጀል እንደሚቆጠር ደንግጎት ይገኛል። እንደው እንደዚህ አይነት ወንጀሎች ወይም ደግሞ እስካሁን ስንዘረዝራቸው ያሉ ወንጀሎችና በወንጀል ህጋችንም ከአንቀጽ 238 እስከ 260 ድረስ ተዘርዝሮ የሚገኙ በመንግስትና በህገ መንግስቱ ላይ የሚፈጸሙ ወንጀሎች ተብሎ በጠቅላላው ጠቅላላ አድርገን ስናየው ደግሞ የሀገር መድፈር ወንጀል ብለን የምንጠራቸው ወንጀሎች ተፈጽሞ ቢገኙና ይህንን ወንጀል ሲፈጸም የተመለከተ ሰውስ ምን አይነት ግዴታ ነው ያለበት የሚለውን ማንሳት ያስፈልጋል። ማህበረሰባችንም አጽንኦት ሊሰጠው የሚገባው ጉዳይ እንዲህ አይነት ወንጀሎች እየተፈጸሙ እያየን ለሚመለከተው አካል አለማሳወቅስ የሚያመጣው የወንጀል ተጠያቂነት አለ ወይ የሚለውን ጉዳይ በሚገባ ልናይና ልንመረምር ይገባል። የወንጀል ህጋችን 254 ላይ በግልጽ ደንግጎት የምናገኘው አንድ ጉዳይ አለ። ይህም በተራ ወንጀሎች ላይ አንድ ሰው ወንጀል ሲፈጽም እያየ ዝም ቢል
ለህይወት አስጊ ካልሆነ በቀር ሁልጊዜ ተጠያቂ ላይሆን የሚችልበት አግባቦች እንዳሉ የህግ መንፈሷ ያስገነዝበናል። ነገር ግን ሀገር መድፈር ወንጀል ላይ ህጉ ጥብቅ ነው። ይሄ ማለት ምን ማለት ነው? ወንጀል ሲፈጸም የማስታወቅ ግዴታ የዜግነት ግዴታ ነው። የወንጀል ህጋችን አንድ ወንጀል ሲፈጸም ያየ ሰው ይህንን ለሚመለከተው አካል የማሳወቅ ግዴታ እንዳለበት ይደነግጋል። ነገር ግን የሀገር መድፈር ወንጀል ላይ ሲሆን ደግሞ ይሄ ከፍ ያለና ይህንን ባታደርግ ደግሞ የወንጀል ተጠያቂነት ሊመጣብህ እንደሚችልም ህጉ ደንግጎት እናገኛለን ማለት ነው። ማንኛውም ሰው በሀገር ላይ የሚሸረብን ሴራ ወይም ደግሞ ጥቃትን እያወቀ ለሚመለከተው ባለስልጣን ሳይናገር ቢቀር ራሱ ምን ይሆናል? ወንጀለኛ ይሆናል ይላል። ይህ ድንጋጌ ሀገር የጋራ ናት፣ ደህንነቷም የሁላችንም ነው የሚል ኃላፊነትን የሚያስተላልፍ ጭምር መሆኑን ማህበረሰባችን ሊገነዘብ ይገባል ማለት ነው። የአንዲት ሉዓላዊት ሀገር ከፍተኛ ሚስጥሮች በግለሰቦች ወይም ቡድኖች አማካኝነት ለጠላት ወይም ለሌላ ሶስተኛ ወገን ተላልፈው ሊሰጡ ይችላሉ። ይህ ድርጊት በውጭ ሀገራት ሰዎች አለያም በራስ ዜጎች ሊፈጸም እንደሚችል የዓለም ነባራዊ ሁኔታ ያሳያል። የዚህ አይነቱ ድርጊት ሀገርን የመድፈር ወንጀል አንዱ አካል ሲሆን በቀጥታ ከስለላ ጋር የሚያያዝ መሆኑም ይታወቃል። በዚህ ዙሪያስ የወንጀል ህጋችን ምን ይላል ስንል ለአቶ ፋሲል ጥያቄ አቅርበንላቸው ነበር። ከነዚህ አይነት የወንጀል ባህሪያት ጋር ተያይዞ በዋናነት ሊጠቀስ የሚገባው ሌላው የወንጀል አይነት በወንጀል ህጋችን አንቀጽ 252 ላይ ተደንግጎ የሚገኘው የመሰለል ወይም ደግሞ የሰላይነት ወንጀል። እንግዲህ ይሄ ምናልባት እንግዳ ነገር ሊሆን ይችላል። ነገር ግን በሀገር ውስጥ የሰላይነት ወንጀል ሊፈጸም ይችላል። እንግዲህ ይሄ የሰላይነት ወንጀል ደግሞ በአንድ ሀገር ላይ ከተፈጸመ ይሄ የወንጀል አይነት የሀገር መድፈር ወንጀል ወይም ደግሞ በመንግስትና በህገ መንግስቱ ላይ የሚፈጸም የወንጀል አይነት መሆኑን የወንጀል ህጋችን ይደነግጋል ማለት ነው። በመንግስት ላይ የሚፈጸም ወንጀል ነው ሊባል የሚችለው የሀገሪቱን ጥቅም የሚጎዱ ሚስጥሮችን፣ እነዚህ ሚስጥሮች ወታደራዊ ሚስጥሮች ሊሆኑ ይችላሉ፣ ፖለቲካዊ ሚስጥሮች ሊሆኑ ይችላሉ፣ ኢኮኖሚያዊ ሚስጥሮች ሊሆኑ ይችላሉ። ለባዕድ መንግስት ወይም ደግሞ ለውጭ ድርጅት አሳልፎ መስጠት ይሄ ምን ሊባል ይችላል ማለት ነው? ሰላይነት ወይም ደግሞ ሀገር መክዳት ወንጀል ተብሎ የሀገር መድፈር ወንጀል ተብሎ ሊታሰብ የሚችል መሆኑን ማህበረሰባችን ሊያቅ ይገባል ማለት ነው። ስለዚህ ሰላይነት ወንጀል አለ ለማለት የግድ ጦርነት መኖር አይጠበቅበትም። ሰላማዊ በሆነ ጊዜም የሀገርን ሚስጥር ለሌላ ሀገር ፍቃድ የሌለው ሆኖ ለሌላ ሀገር አሳልፎ የሰጠ ወይም ደግሞ የሸጠ ሀገርን የመድፈር አንዱ አካል ተደርጎ የወንጀል ህጋችን የሚያስበው መሆኑ የወንጀል ተጠያቂነት ሊከተልበት እንደሚችል ማወቅና በዚህ ልክ መረዳት ያስፈልጋል ማለት ነው። ንቃተ እስካሁን ያየናቸው ከሀገር መድፈር ጋር የተያያዙ ወንጀሎች ተጠያቂነታቸው ከፍ ያለ መሆናቸውን ካየን ዘንዳ ለመሆኑ በእነዚህ ወንጀሎች ተሳትፈው ጥፋተኛ የተባሉ ግለሰቦች የሚጠብቃቸው የቅጣት አይነት ምንድን ነው ብለንም መጠየቃችን አልቀረም። በዚህ ክፍል ላይ ተካቶ የሚገኙ የወንጀል አይነቶች በባህሪያቸው የሚያስከትሉት ቅጣት እጅግ ከባድ የሚባለውን ወይም ደግሞ በቅጣት ደረጃ ካየነው ከባድ የሚባሉ ቅጣቶችን የሚያስከትሉ አይነት የወንጀል ድንጋጌዎች ተቀርጸዋል ወይም ደግሞ የወንጀል ተጠያቂነቶች ተካተውበታል። ለምን ተካተቱ የሚለው ማየት አስፈላጊ ይሆናል። 3 ምክንያቶችን ማንሳት ይቻላል። የመጀመሪያው በእንዲህ አይነት የሀገር መድፈር ወንጀል ወይም ደግሞ በህገ መንግስትና በመንግስት ላይ የሚፈጸሙ ወንጀሎች ላይ ግለሰቦች ወይም ደግሞ ቡድኖች ተሳታፊ ሆነው ሲገኙ እነዚህን ሰዎች አስተማሪ የሆነ ቅጣት መቅጣት በማስፈለጉ ነው። ስለዚህ በሀገር ህልውና ላይ የቆመን አካል ተገቢውን ቅጣት እንዲያገኝ ማድረግ አንደኛው የወንጀል ህጉ መሰረታዊ ባህሪ ወይም ደግሞ መርህ በመሆኑ አንድ ሰው እንደዚህ አይነት ወንጀሎች ውስጥ ተሳታፊ ሆኖ ሲገኝ አስተማሪ የሆነ ቅጣት መቅጣት አስፈላጊ ሆኖ በመገኘቱ ቅጣቶቹ በጣም ከፍ ያሉ ሆነው እናገኛቸዋለን። ሁለተኛው ዲቴሪያንስ የምንለው ወይም ደግሞ ማስጠንቀቅ፣ ሌላውን ተቀሪውን ማህበረሰብ በሀገር መድፈር ወንጀል ላይ ተሳትፎ እንዳያደርግ ማስጠንቀቅን መሰረት ያደረጉ ይህንንም እንደ ምክንያት ይዘው መጥተው ቅጣታቸው ከፍ ያለ መሆኑን ለመረዳት እንችላለን። በሶስተኛነት መከላከል ነው። እንዲህ አይነት ወንጀሎች ሀገር ወደ ትርምስ እና እርስ በርስ ጦርነት ሊያስገቡ የሚችሉ አይነት ወንጀሎች ናቸው የሀገር መድፈር ወንጀሎች በባህሪያቸው። በመሆኑ እንደዚህ አይነት ጉዳዮችን ቀድሞ መርታትና መግታት አስፈላጊ በመሆኑ በእንዲህ አይነት ወንጀሎች ውስጥ ተሳታፊ የሆኑ ግለሰቦችን ከፍ ያለ ቅጣት መቅጣት ሀገር ወደ ትርምስ እና ወደ ሌላ ያልተገባ ጦርነት እንዳትገባ ህጋዊ የሆነ አጥር ሆኖ ያገለግላል ማለት ነው። የወንጀል ተጠያቂነትና ቅጣት አንጻር እያንዳንዱ ወንጀል የተለያየ ቅጣት ደረጃ ቢኖረውም በወንጀል ህጋችን ውስጥ የተጠቀሰው የቅጣት ደረጃ የተለያየ ቢሆንም እንደ ወንጀሉ ክብደት፣ እንደ ወንጀለኛው ተሳትፎ መጠንና ወንጀሉ እንደሚያስከትለው ጉዳት መጠን ከቀላል እስራት እስከ ዕድሜ ልክ እንዲሁም ደግሞ እስከ ሞት ሊያስቀጣ የሚችል ስለመሆኑ የወንጀል ህጋችን ደንግጎት እናገኛለን ማለት ነው።
በአጠቃላይ የኢትዮጵያ የወንጀል ሕግ አገርን ከመድፈር ወንጀል ለመጠበቅ ሰፊና ጥብቅ የሆኑ ድንጋጌዎችን አስቀምጦ እናገኘዋለን። እያንዳንዱ ዜጋም እነዚህን ሕጎች ማወቁ በአገሩ ላይ ሊፈጠሩ የሚችሉ አደጋዎችን ለመከላከልና በሕግ ጥላ ስር ሆኖ መብቱን ለማስከበር ይረዳዋል። ሀገርን መጠበቅ የመንግስት አሊያም የጸጥታና የደህንነት ተቋማት ግዴታና ኃላፊነት ብቻ ሳይሆን የሕግ አክባሪው ዜጋ ሁሉ የጋራ ኃላፊነት ነው። የዝግጅታችን መልእክት ነው። ክቡራን አድማጮቻችን የሀገር መድፈር ወንጀል የሚያስከትለውን የሕግ ተጠያቂነት ላይ ትኩረት ያደረገው ዝግጅታችን በዚህ መልኩ ተጠናቋል። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ እንገናኛለን። በዝግጅቱ መንገሻ አለሙ፣ ፕሮግራሙን በመምራት ደግሞ ሲፈን መኮንን አብረናችሁ ቆይተናል። ሰናይ ጊዜ። ንቃተ ሕግ ንቃተ ሕግ የኢፌዴሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ሕግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ንቃተ ሕግ። በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም።